በአዲስ አበባ የሞት ዜና የተለመደ እስኪመስል ድረስ ዜጎች ሞተው መገኘታቸው እንደቀጠለ ነው ተባለ። ዛሬ ማለዳ ሁለት ሰዎች መዲናዋ ላይ ሞተው የተገኙ ሲሆን በሌላ በኩል ያገዛዙ ፖሊስ ኮሚሽን ካሳለፍነው ሳምንት ጀምሮ የተወሰነ የሞት ዜናን ማርዳቱን ቀጥሏል። የአስራት ምንጮች በመዲናዋ የሚሞተው ሰውና መረጃው የሚነገርለት ሰው ቁጥር አይገናኝም ሲሉ አሁን ያለውን ቀውስ ገልጸውልናል። ፖለቲካዊ ታዛቢዎች በበኩላቸው ዋና ከተማ ውስጥ ያለ ችግር የፊት ቁስል ስለሆነ አምባገነን መሪዎች መሸፈናቸው አይቀሬ ነው ይሉታል። ዘርዘር ያለ መረጃውን የምሰሙት ይሆናል። በወሎ ቤተ አማራ መካነ ሰላም ግንባር የፋኖን የደፈጣን ጥቃት በመሸሽ ላይ የነበሩ የአገዛዙ ሰራዊት አባላት ተሽከርካሪያቸው ተገልብጦ በርካታ ወታደሮች መሞታቸውን የዓይን እማኞች ከቦታው አረጋግጠዋል። የዓይን እማኞቹ ጨምረው እንደሚሉት ክስተቱ የተለመደ ሲሆን የሚጓዙት በፍጥነት ስለሆነ አደጋው ከባድ ነው ብለውታል። በሌላ በኩል በአፋብን በላይ እዝ መይሳው ካሳኮር 16ኛ ልብ አርጋቸው ሙጬ ክፍለ ጦር ለሁለተኛ ዙር በርካታ ኮማንዶ አሰልጥኖ አስመርቋል። በሰዓቱ የምሰሙት ይሆናል። ራሳቸውን የአገው ንቅናቄ በማለት የሚጠሩ ታጣቂዎች ከህወሓት ጋር በመተባበር በአማራ ክልል በይፋ ወረራ መፈጸማቸውን ቢቢሲ ዘገበ። በዚህ ወረራ በ10 ሺዎች የሚቆጠሩ ነዋሪዎች የተፈናቀሉ ሲሆን የብልጽግና ሰራዊት ህዝቡን አሳልፎ በመስጠት 2 ወረዳዎች በእነዚሁ ኃይሎች እንዲያዝ ማድረጉም ታውቋል። ታጣቂዎቹ ካገዛዙ በኩል ትንኮሳ ተፈጽሞብን ነው፣ የሚሊሻና የባለስልጣናት ቤተሰብን ነው የፈተሽ ነው ቢሉም ነዋሪዎች ግን ንጹሃን ጭምር በህወሓትና በአገው ንቅናቄ ታጣቂዎች መዘረፋቸውን ለቢቢሲ አረጋግጠዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። ህወሓትና የአገው ዲሞክራሲያዊ ንቅናቄ በአማራ ክልል ዋግምራ ብሔረሰብ ስር የሚገኙትን አበርገሌና ጻግብጂ ወረዳዎች ላይ ጥቃት መክፈታቸውን ቢቢሲ አረጋግጠዋል። ታጣቂዎቹ ከአገዛዙ ሰራዊት ጋር ለበርካታ ሰዓታት መዋጋታቸውን ያስታወሰው ዘገባው በመጨረሻም በሺዎች የሚቆጠሩ ሰላማዊ ነዋሪዎች ለመፈናቀል መገደዳቸውን ዘግበዋል። ከ2 ዓመት በፊት ከአገዛዙ ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምሮ 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የብአዴን የጸጥታ ባለስልጣናት እንዳረጋገጡለት ጣቢያው ጨምሮ ዘግበዋል። የአገው ዲሞክራሲያዊ ንቅናቄ ኃላፊዎች ወረዳዎቹን እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። ሆኖም ነዋሪዎች ሆን ብለው አፈናቅለውናል፣ ለህይወታችንም እንሰጋለን የሚል ክስ ለጣቢያው አቅርበዋል። በአበርገሌ ወረዳ ሚያዝያ 12 ቀን 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎች ለቢቢሲ አመልክተዋል። በወረዳው ግጭት የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነም ነዋሪዎች ይናገራሉ። በመኪናው ላይ እያሉ ነው ውጊያ የተጀመረው ያሉ አንድ ነዋሪ ሎጂስቲክ ሊያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ተጀመረ፣ 20ና 30 ደቂቃ ጠብቆ በ3 ግንባር ከተማዋን ከበቧት ሲሉ ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች ግን በርካታ ሰዎች መሞታቸውን ለቢቢሲ ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር ጻግብጂ ወረዳን እንዲሁ ከ2 ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎች ለቢቢሲ አረጋግጠዋል። ግንቦት 18 2018 ዓ.ም ከቀኑ 7 ሰዓት አካባቢ አዴን እና የትግራይ ኃይሎች በቅንጅት ነው የገቡት ያሉ አንድ የወረዳው ነዋሪ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጥ እንደተጀመረም ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የብልጽግናው አገዛዝ ኃይሎች ወረዳውን ለቀው ወደ ሰቆጣ መሄዳቸውን ጠቁመዋል። ለትግራይ ክልል አዋሳኝ በሆኑ የዋግምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱም ይነገራል ሲል ቢቢሲ አክሏል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይ ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን ለቢቢሲ ገልጸዋል። ከነዚህም መካከል የአበርገሌ ወረዳ ነዋሪና አርሶ አደር የሆኑት አቶ ህሉፍ 7 ቤተሰቦቻቸው
ልጆቻቸውን ይዘው ወደ ሰቆጣ መፈናቀላቸውን ለቢቢሲ ተናግረዋል። በስጋት ምክንያት የሸሹ አንድ የመንግስት ሰራተኛ ደግሞ እኔ ከፖለቲካ ነፃ ነኝ ብዬ አስብ ነበር፣ ግን ስልክ ሲቀሙ በየቤቱ እየዞሩ ሲፈትሹ ነገሩ አልጣመኝም፣ እየዞሩ ትራንስፈር አድርግ ወደሚል ሲደረስ ህዝቡ እየተደበቀ ወጣ በማለት ከሁለት ቀን በኋላ ያለውን ነገር ለቢቢሲ ተናግረዋል። በዚህ አይነት ታጣቂዎች ከነዋሪዎች ላይ ንብረትና ገንዘብ እየወሰዱ መሆናቸውን እንዲሁም ቀጣይ ግጭትን በመፍራት በርካታ ሰው ከመኖሪያ መፈናቀሉን የገለጹት እኚሁ ነዋሪ አሁን በአብዛኛው የቀሩት የሃይማኖት አባቶችና ሽማግሌዎች ናቸው ብለዋል። በወሎ ቤተ አማራ ቀጠና መካነ ሰላም ግንባር ከፋኖ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ኃይሎች ላይ በደረሰ የተሽከርካሪ አደጋ በርካታ ወታደሮች ሙትና ቁስለኛ መሆናቸው ተሰማ። አደጋው የደረሰው ሰኔ 1 2018 ዓ.ም አመሻሹን በመካነ ሰላም ግንባር ከመካነ ሰላም ከተማ በቅርብ ርቀት ልዩ ስሙ ቦረዳ ወንዝ ተብሎ በሚጠራው አካባቢ ነው ተብሏል። የአገዛዙ ጥምር ጦር ማለትም የአድማ ብተና መከላከያና የሚኒሻ ስብስብ ኃይል በተሽከርካሪ ተጭነው ከፋኖ የደፈጣ እርምጃ ለማምለጥ በፍጥነት እየተጓዙ እንዳለ ነው አደጋው የደረሰባቸው የተባለው። በዚህም በርካታ ወታደሮች ሙትና ቁስለኛ ሆነዋል የተባለ ሲሆን ቁስለኛ ወታደሮች ለሕክምና ወደ መካነ ሰላም ሆስፒታል መወሰዳቸው ታውቋል። በአደጋው ሕይወታቸው ካለፉ ወታደሮች መካከል አገዛዙ ይተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበትም የዓይን እማኞች ጨምረው ገልጸዋል። የአደጋው መንስኤ በቀጠናው የሚገኙት በሚኒሊክ እዝ የ105ኛ ኮር አሃዶች ጥቃት ይፈጽሙብናል በሚል ፍራቻ በፍጥነት ሲያሽከረክሩ እንደሆነ የጠቀሱት የዓይን እማኞች ይህ ክስተት የተለመደ መሆኑን ጨምረው ገልጸዋል። በሌላ በኩል አፋብን በላይ እዝ መይሳው ካሳ ኮር 16ኛ ልብ አርጋቸው ሙጬ ክፍለ ጦር ግዙፍ ሁለተኛ ዙር ኮማንዶ የፋኖ ሰራዊትን አስመርቀዋል። ትላንት ሰኔ 2 2018 ዓ.ም ጣና ብርጌድ በመባል የሚታወቀው አደረጃጀት አሁን ላይ ከቀጠናው አቀማመጥ ለግዳጅ በሚያመች መንገድ የመፍትሄ አቅጣጫዎችን በውል በማጤንና በመምከር ታላቁ አርበኛ ልብ አርጋቸው ሙጬ ያለመውን ትክክለኛ የመታገያ ሐሳብ ከዳር ለማድረስ ጥልቅ ውይይት በማድረግ የክፍለ ጦሩ አደረጃጀት አፋብን በላይ እዝ መይሳው ካሳ ኮር 16ኛ ልብ አርጋቸው ሙጬ በሚል ስያሜና በስሩ 4 ሬጅመንቶችን በማደራጀት ካጠናቀቀ የሰነባበተ ሲሆን ለወራት በአስቸጋሪ ሁኔታ ብዙ መሰናክሎችን በማለፍ በተለይ የታላቁ አርበኛ ልብ አርጋቸው መስዋዕትነት ሳይበግራቸው እንደ ታጋይ በቁጭት የተሻለ በመስራት ስልጠናውን በብቃት ማጠናቀቅ መቻላቸው ታውቋል። የኢትዮጵያ ሕዝብ አሁን ያለበት መሰረታዊ ጥያቄ ቅንጦት ሳይሆን መኖር እንደሆነ እየታፈነም ቢሆን ባገኘው ቀዳዳ ሁሉ በመጮህ ላይ ይገኛል። ሰሚ ግን እስካሁን ድረስ የለም። የአገሩ መንግስት 4 ኪሎ ላይ ተቀምጦ የኢትዮጵያ ሕዝብ ጉዳይ አሳሳቢ ነው የሚሉት ዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት ተቋማት በርካታ ከሆኑም ውለው አድረዋል። ከአብይ አህመድ ተቋማት ውስጥ ትንሽ ይሻላል የሚባለው የሰብአዊ መብት ኮሚሽን የነበረ ቢሆንም የኢህአዴግ ቀንደኛ ካድሬ የነበረው ብርሃኑ አዴሎ ከተረከበው በኋላ ከረባቱን አስሮ በህዝብ ላይ መቀለድ ጀምሯል። ጭራሽ ምርጫው ዲሞክራሲያዊ ነው በማለት የፈለጋችሁትን አምጡ ሲልም ተደምጧል። ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ ብልጽግና በህዝብ ላይ በዚህ መንገድ መቀለድ መጀመሩን ቀድሞ የተረዳው ነዋሪም እውነታውን በጊዜ ተረድቶ ሰላም ስጡን የሚል ጥያቄ ማቅረብ ከጀመረ ውሎ አድረዋል። በአንጻሩ የኦህዴድ አገዛዝ ባንኩም ታንኩም እጁ ላይ ሆኖ ህዝብን መጠበቅ እንዳልቻለ በአንዳንድ ቦታዎች ላይም ራሱ የወንጀሉ ተሳታፊ ሆኖ የገዛ ህዝቡን እያስጨረሰ እንደሚገኝ ተደጋጋሚ ክሶች በመቅረብ ላይ ናቸው። ክሱ ህዝብን ጠብቅ ካልቻልክ ውረድ የሚል አጭር ቢሆንም
ቢሆንም አብይ አህመድ ግን ሟርተኞች የሚል ምላሽ በመስጠት በህዝብ ህይወት ላይ መቀለዱን ቀጥሏል ይባላል። በቅርቡ በአርሲ የተፈጸመው ጥቃት ህዝቡን ተስፋ ወደ ማስቆረጥ ደረጃ የደረሰ ሲሆን ከዚህ በኋላ ጉዳዩ በማህበራዊ መገናኛ ብዙሃን ጩኸት ብቻ ሊታለፍ እንደማይችል ምልክቶች ከበቂ በላይ መታየታቸውም ተነግረዋል። የአርሲው ጩኸት ሳይበርድ መተሃራ ተብሎ በሚጠራው አካባቢ የሹፌሮች ሞት ሳይሰማ የዋለበት ቀንን ማስታወስ የሚቻልም አይመስልም እየተባለ ነው። በሌሎች አካባቢዎችም የሹፌሮች ሞት በየቀኑ ይሰማል። ማን ድርጊቱን ፈጸመው? ቄሱም መጽሐፉም ዝም ሆኖ ቀጥሏል። አሁን ደግሞ ጭራሽ በዋና ከተማዋ አዲስ አበባ ውስጥ የሞት ዜና በስፋት መሰማት መጀመሩ የተነገረ ሲሆን ባሳለፍነው ሳምንት የአዲስ አበባ ፖሊስ ኮሚሽን ሞቱ በሚል ሽፋን ተጠምዶ እንደሰነበተም ከራሱ ገጽ መረዳት ይቻላል። አሁን ደግሞ ሁለት ሰዎች በዛው በመዲናዋ ሞተው መገኘታቸው ህዝቡን ፍርሃት ውስጥ የጨመረው ሲሆን ነገሩ ወዴት እየሄደ ነው የሚል ጥያቄም በመነሳት ላይ ነው። የዚህ ጽሑፍ ዓላማ ሰው የሆነ ሁሉ መሞት የለበትም የሚል መልእክት ለማስተላለፍ እንጂ በኢትዮጵያውያን ሞት ያልተገባ ትርፍ ለማግኘት እንዳልሆነም ልብ ይለዋል። በቅርቡ በአዲስ አበባ ባልታወቀ ምክንያት በርካታ ሰዎች መሞታቸውን የአስራት የመረጃ ምንጮች ያረጋግጡ ሲሆን ለበለጠ ደህንነት ተጨማሪ መረጃ ከመስጠት ለጊዜው እንቆጠባለን። አገዛዙ ሞት መኖሩን አልፎ አልፎ መረጃዎችን ቢያወጣም አብዛኛዎቹን ግን ባላየ እንደሚያልፋቸው ምርመራ ቢጀመርም ለህዝብ እንደማያሳውቅ ተረጋግጧል። ለዚህም የብልጽግናው አገዛዝ በቂ ምክንያት አለው። የትኛውም የአምባገነን አገዛዝ በተለይ ዋና ከተማዋ ላይ የሞት ዜና እንዲሰማበት አይፈልግም። በአንጻሩ ከዋና ከተማዋ ራቅ ባሉ አካባቢዎች እልቂት ቢሰማም ንዝረቱ በተነጻጻሪ አነስተኛ ስለሆነ ለወንበር ስጋት አይሆንም ይባላል። አዲስ አበባ ውስጥ ግን ታሪኩ የተለየ ነው። በዚህ ቦታ ላይ ኮሽታ እንዲሰማ እና አብይ አህመድ በፍጹም አይፈልጉም። ለዚህ ደግሞ ፖለቲካዊ ታዛቢዎች በቂ ምላሽ አላቸው። ታዛቢዎቹ እንደሚሉት አንድ ሰው የሆነ የሰውነቱ አካል ቢቆስል በልብስ ሸፍኖት እስከሚወርቅ ድረስ ጤናማ መስሎ ሊሄድ ይችላል። ቁስሉ ፊት ላይ ከሆነ ግን መሸፈን ስለማይችል የፊቱን ቁስል አብዝቶ ይፈራዋል በማለት ይሞግታሉ። በዋና ከተማ ውስጥ ያለ የፖለቲካ ቀውስም የፊት ቁስል ነው የሚሉት እነዚሁ ታዛቢዎች ብልጽግና መቁሰሉን እያወቀ ፊቱን ለመሸፈን መገደዱን አጥብቀው ይከራከራሉ። ለዚህ ማሳያው ደግሞ በተለይ በዋና ከተማዋ ያሉትን ውስብስብ የወንጀል ችግሮችን መደበቁ ነው። የሚደብቀውም በቂ ምክንያት ስላለው እንጂ መደበቅ ተፈልጎ እንዳልሆነም መከራከሪያቸውን ይቀጥሉበታል። ተመራማሪዎቹ እንደሚሉት አዲስ አበባ ውስጥ በርካታ ዲፕሎማቶች ይኖራሉ። እነዚህ ዲፕሎማቶች ዋና ከተማ ላይ ችግር መስማት አይፈልጉም፣ ከሰሙም ይሄዳሉ። ባለሀብቱም የድሃው ሞት ጉዳዩ ባይሆንም ከተባባሰ ግን ነገ ለኔም አይቀርም ብሎ ንብረት ሊያሸሽ ይችላል የሚለው ስጋት ይከተላል። ነገሩ ተያያዥ ነው። ይህ ደግሞ ለብልጽግና ወንበር ጥሩ ስለማይሆን የድሃ ሞት ለዜና አይበቃም ሲሉ ይወቅሳሉ። በአዲስ አበባ ብቻ ሳይሆን በአርሲ ብሎም በሌሎች ቦታዎች የሞት ዜና የሚደበቅበት ዋናው ምክንያትም ይህ እንደሆነ ያስረዳሉ። ችግሩ ግን የሚመጣው እየቆየ ነው በማለት ሀሳባቸውን ይቀጥላሉ። አብይ አህመድ በአገሪቱ ላሉት የሞት ዜናዎች እውቅና ቢሰጥና ምርመራ ቢጀምር ከራሱ ጀምሮ መዋቅር ውስጥ ስላለበት የባሰ የውስጥ ቀውስ ውስጥ ይገባል። ሆኖም በለስ ከቀናው በሂደት የህዝብን አመኔታ ሊመልስ የሚችልበት እድል ሊኖረው ይችላል ባይ ናቸው። እንዳሁኑ ደግሞ ዝምታን ቢመርጥ ህዝብ እየተብሰለሰለ መጨረሻ ላይ ይነሳበታል ይላሉ። አሁን ባለው ተጨባጭ ሁኔታ አብይ አህመድ ምርጫውን ያደረገው ሞትንና የሞት መረጃን በመደበቅ ነገ የሚመጣበትን ህዝባዊ ማዕበል መጠባበቅ ነው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም